ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሶማሊያውያን ላይ ፊታቸውን ያዞሩት ትራምፕ እና ባለፉት ዓመታት አሜሪካ በሶማሌ ውስጥ የነበራት ሚና። ዶናልድ ትራምፕ የአፍሪካ ቀንድ ሀገሯ ሶማሊያ አስቀያሚ፣ ሶማሊያውያን ደግሞ ከአሜሪካ መወገድ ያለባቸው ቆሻሻ በማለት አንቋሽሸዋል። ሶማሊያውያን ዝም ብለው መገዳደል ነው ስራቸው ሲሉም በዋይት ሀውስ ከባለስልጣኖች ጋር በነበራቸው ስብሰባ ላይ ተናግረዋል። አክለውም በርካታ የሶማሌ ማህበረሰብ በሚኖሩባት የሚኒሶታ ግዛት ውስጥ በሚገኙ ስደተኞች ላይ እርምጃ እንደሚወስዱም አዘዋል። በአሜሪካ ታሪክ የመጀመሪያው ትውልድ ሶማሊያዊት የምክር ቤት ኮንግረስ አባል ኢልሃን ኦማር የተመረጠችው ከዚህ ከሚኒሶታ ግዛት ነው። ኢልሃን ኦማር እና ዶናልድ ትራምፕ ባለፉት ዓመታት ጠንካራ ቃል ተለዋውጠዋል። ሚኒሶታ ሕገ ወጥ ገንዘብ ወደ ሕጋዊ መስመር የሚገባባት ግዛት ነው ብለዋል ትራምፕ። ለበርካታ ሶማሊያውያን ከለላ የሚሰጠው የስደተኞች ጠበቃ ሕግ እንዲሰረዝም ጫና እያሳደሩ ነው። በኮቪድ-19 ወቅት ለልጆች ምግብ ለማቅረብ በሚል የሚኒሶታን መንግስት አጭበርብረዋል የተባሉ ሰዎችን የፌዴራል አቃቤ ሕግም ከሷል። በማጭበርበሩ ስማቸው የተነሳ ሰዎች ከአጠቃላዩ የሚኒሶታ ሶማሊያውያን ነዋሪዎች አንጻር ውስጥ ቁጥር ነው ያላቸው። ሆኖም ግን ትራምፕ ማህበረሰቡን በጅምላ ፈርጀዋል። የፌዴራል አቃቤ ሕግ እንዳለውም በማጭበርበሩ የተሳተፉ 59 ሰዎች ሲሆኑ የተመዘበረው ገንዘብ ደግሞ $1 ቢሊዮን ነው። በተፈጸሙት 3 የማጭበርበር ወንጀሎች ላይ አሁንም ምርመራ እየተደረገ ነው። የትራምፕ አስተዳደር ሶማሌን ጨምሮ ቀውስ ውስጥ ናቸው ካላቸው ሀገራት ለመጡ ጥገኝነት ጠያቂዎች በጊዜያዊነት ለስደተኞች ከለላ የሚሰጠውን አሰራር አቋርጧል። ሀገራችን ውስጥ አንፈልጋቸውም፣ ከዚያው ሀገራቸው ሄደው የተሰበረውን ይጠግኑ ብለዋል ትራምፕ። ሶማሌ የህንድ ውቅያኖስ ያዋስናታል፣ በኤደን ባህርም ሰላጤ ስትራቴጂክ ሀገርም ናት። የሀገር ውስጥ አጠቃላይ ምርቷ ከዓለም ዝቅተኛው እንደሆነ የዓለም ባንክ መረጃ ያመለክታል። 54 በመቶ የሀገሪቱ ዜጎች ከድህነት ወለል በታችም ይኖራሉ። ሶማሊያውያን ዋነኛ መተዳደሪያው ግብርና ነው። ለዓመታት በእርስ በርስ ጦርነት የተናጠች ሲሆን የተለያዩ ሀገራት ፍላጎታቸውን ለማስፈጸም ጣልቃ ሲገቡም ቆይተዋል። የመሐመድ ሳይድ ባሬ መንግስት በአውሮፓውያኑ በ1991 ከስልጣን ከወረደ በኋላ ላለፉት አስርታት ሶማሌ በጦርነትና በግጭት እየታመሰች ቀጥላለች። በሞቃዲሾ ያለው የፌዴራል መንግስት ዓለም አቀፍ እውቅና ያለው ሲሆን እንደ አልሸባብ ያሉ ታጣቂ ቡድኖች በመዋጋት ረገድ የአፍሪካ ህብረት በሚደግፈው ወታደራዊ ተልዕኮም የታገዘ ነው። የጎሳ ግጭት፣ የውጭ ሀገራት ጣልቃ ገብነት እንዲሁም በተለያዩ አካባቢዎች ማዕከላዊ መንግስት ተቀባይነት ማጣቱ ሶማሌ እንድትከፋፈልና መረጋጋት እንዲርቃት ምክንያት ሆነዋል። ቀድሞ በብሪታንያ የሞግዚት አስተዳደር ስር የነበረችው ሰሜናዊ ግዛት በ1991 ሶማሌላንድ በሚል ራሷን የቻለ ሀገር መሆኗን ብታውጅም ዓለም አቀፍ እውቅና አላገኘችም። ሆኖም ግን ከሞቃዲሾ መንግስት ተነጥሎ አስተዳደሩ ቀጥሏል። ከሶማሌላንድ በስተ ምስራቅ የፑንትላንድ ግዛት በይፋ የፌዴራል መንግስቱ አካል ቢሆንም ራስ ገዝ አስተዳደር መሆኑን አውጇል። ባለፉት ዓመታት የኢስላሚክ ስቴት (IS) ታጣቂዎች ዋነኛ መንቀሳቀሻም ሆኗል። በዴንማርክ ዓለም አቀፍ ጥናት ተቋም ተመራማሪ የሆኑት ጄቶር ሮማን በተራራማ አካባቢ ወደ 400 የሚደርሱ ታጣቂዎች እንደሸመቁ ይገመታል። ለኤደን ባህር ሰላጤ ያለው ቅርበት አካባቢውን ስትራቴጂካዊ አድርጎታል። ለዓመታት በጦርነት እየታመሰች ካለችው ከየመን የጦር መሳሪያ ማስገባትም ይቻላል በማለት ያስረዳል። አብዛኛውን ደቡባዊ የሀገሪቱ ክፍል የሚቆጣጠረው ከአልቃይዳ ጋር ትስስር ያለው አልሸባብ መዲናዋን ሞቃዲሾን ጨምሮ በተለያዩ አካባቢዎች በሚፈጸሙ ጥቃት በርካቶች ተገድለዋል። ታጣቂ ቡድኑ ከአሜሪካ ዋነኛ ስጋቶች መካከል አንዱ ነው። ከግዛት ይዞታ አንጻር ከአልቃይዳ ክንፎች በአጠቃላይ ስኬታማው ነው ልንል እንችላለን በማለት ተንታኞች ይገልጻሉ። የሶማሌ መንግስት አልሸባብን ከአጥቂነት ራሱን ወደሚከላከል ታጣቂ ቡድን እንዳሸጋገረው ይናገራሉ። አሁን መንግስት ያገኘው ድል ባለበት እየተገታ ነው ይላሉ። ይህንን ተከትሎም አልሸባብ የሚቆጣጠራቸው አካባቢዎች አስፋፍቷል። የአፍሪካ ህብረት ወታደራዊ ተልዕኮ በመጠን የቀነሰ መጥቷል። ለዚህ ዋነኛ ምክንያት የአውሮፓ ሀገራት ድጋፍ መቀዛቀዝ ነው። አልሸባብን በመዋጋት ረገድ እምብዛም ለውጥ እየታየ አይደለም። የሚደረገው ድጋፍ ከመቀነሱ አንጻር በተለይም
ባለፉት 2 ዓመታት የሶማሌ ወታደሮች ታጣቂ ቡድኑን መቋቋም ተስኗቸዋል። በሶማሌ ጣልቃ ከሚገቡ የውጭ ሀገራት መካከል አሜሪካ፣ ቱርክ እና የተባበሩት አረብ ኤሚሬቶች ይጠቀሳሉ። በአውሮፓውያኑ 2006 በአሜሪካ ድጋፍ የኢትዮጵያ ወታደሮች ሶማሌን ወርረው ፖለቲካዊና ሃይማኖታዊ ንቅናቄ የወለደውን የእስላማዊ ፍርድ ቤቶች ኅብረት ከስልጣን አስወግደዋል። አስተዳደሩ ማዕከላዊና ደቡባዊ ሶማሌን ይቆጣጠር ነበር። አስተዳደሩ በሶማሌ ለማስፋፋት ያደረገው ጥረት በኢትዮጵያ ወታደሮች አማካኝነት ተገትቷል። የከሸፈ ሀገር ምሳሌ ተደርጋ የምትጠቀሰው ሶማሌ በዘርፉ ብዙ ቀውሶች እንደምትናጥ ተንታኞች ያሰምሩበታል። በሀገሪቱ በተንሰራፋው ግጭትና ነውጥ ምክንያት የነዋሪዎቹ ሕይወት ሲመሰቃቀል በርካታ የሰብአዊ መብት ጥሰቶች መፈጸማቸው ተዘግቧል። በአውሮፓውያኑ በ1992 ከሲያድ ባሬ አስተዳደር መንኮታኮት በኋላ የተለያዩ የጦር አበጋዦች ሽኩቻ ውስጥ ገብተዋል። የአሜሪካው ፕሬዝዳንት ቢል ክሊንተን ተስፋን መመለስ የተባለ ዘመቻ ከፍተዋል። የዘመቻው ዓላማ ሀገሪቱን ከረሃብ ማውጣትና ዲሞክራሲያዊ መንግስት ማቋቋም ነበር። የአሜሪካ ጦር ለዓመታት በሶማሌ ተሰማርቶ ቆይቷል። በአውሮፓውያኑ ጥቅምት 3 በ1993 በሞቃዲሾ አማጺ መሪዎችን ለመያዝ ልዩ ዘመቻ ተካሂዶ ነበር። ይህ ዘመቻም እንደታቀደው ስላልተከናወነ 2 የአሜሪካ ብላክ ሃውክ ሄሊኮፕተሮች ተመትተው ወድቀዋል። በሄሊኮፕተሮች ውስጥ የነበሩ ወታደሮች ነፍስ ለማዳን ለሰዓታት በቀጠለው ውጊያ 18 የአሜሪካ ወታደሮች ተገድለዋል። የወታደሮች አስከሬን በአደባባይ መጎተቱ አሜሪካውያን ያስደነገጠ ክስተት ነበረ። በዴንማርክ ዓለም አቀፍ ጥናት ተቋም ተመራማሪ የሆኑት ጄይቶር ሮማን በአሜሪካ በሶማሌም ያ ክስተት አልተረሳም፣ አሜሪካ ለዓመታት በፈጸመችው የአየር ድብደባ ንጹሐን ስለተገደሉ እምነትም ተሸርሽሯል ይላሉ። ከክስተቱ በኋላ አሜሪካ ያሰማራቻቸው የእግረኛ ጦር ቁጥር ብትቀንስም በሶማሌ ያላትን ተሳትፎ አልገታችም። አብዛኞቹ ጥቃቶቹ በሰው አልባ አውሮፕላን ወይም ድሮን የተፈጸሙ ናቸው። አሜሪካ ጥቃቶችን የምትፈጽመው በዋነኛነት ጅቡቲ ውስጥ ካላት ወታደራዊ ሰፈር ነው። በዚህም ጥቃቶች አሜሪካ ከፌዴራል መንግስቱ ጋር የሚገዳደሩ አሸባሪዎችን ኢላማ እንደምታደርግ ተገልጻለች። የፖለቲካ ተንታኞች እንደሚሉት አሜሪካ በእግረኛ ጦር አልፎ አልፎ ከምትፈጽመው ጥቃት ባሻገር ወታደሮችን በቀጠናው ታሰለጥናለች። ፕሬዚዳንት ትራምፕ ስልጣን ሲይዙ የአሜሪካ ማለቂያ አልባ ጦርነቶች ለመግታት ቃል ገብተዋል። የአሜሪካ ጦር ሰራዊት የአፍሪካ እዝ መሪ ጀነራል ማይክል ላንግሊ እንደተናገሩት ዘንድሮ አሜሪካ በሶማሊያ 25 የአየር ጥቃት ፈጽማለች። ይህም በ2024 ከተፈጸመው በእጥፍ ይበልጣል። አሜሪካ ጂሃዲስቶችን ለማስወገድ እየሰራች ነው ብለዋል የጦር መሪው። የተለያዩ ሪፖርቶች እንደሚጠቁሙት ግን በጥቃቱ የሚገደሉት ጂሃዲስቶች ብቻ ሳይሆኑ ንጹሐን ዜጎች ጭምር ናቸው። ሶማሊያውያን ውስጥም በሚፈጸሙ የአየር ጥቃቶች ንጹሐን መገደላቸው የአሜሪካ ወታደሮች እዝ አምኗል። ኤርዋርስ የተባለው በጦርነት የተፈጸመ ግድያዎች የሚመዘግበው መንግስታዊ ያልሆነ ተቋም እንዳለው አሜሪካ በሶማሌ በፈጸማቸው ጥቃቶች ከ92 እስከ 167 ንጹሐን ዜጎች እንደተገደሉ ይገመታል። ከእነዚህ መካከል ቢያንስ 25 የሚሆኑት ሕፃናት ናቸው። ተንታኞቹ እንደሚሉት የንጹሐን ግድያ አልሸባብ ለፕሮፓጋንዳ ያውለዋል። እነዚህ ጥቃቶች ለአልሸባብ ያለውን ድጋፍ እንዲያጠናክር ያደርጋሉ ሲሉም ያስረዳሉ። ተንታኞቹ የአሜሪካ መከላከያ ሚኒስቴር የድሮን ጥቃት መፈጸምን እንደ ስትራቴጂክ መያዝ ምን ያህል አዋጭ ነው የሚለውንም ጥያቄ ይሰነዝራሉ። አሜሪካ ግቧ የፌዴራል መንግስት መደገፍና ሀገሪቱን ከቀውስ ማውጣት መሆኑን ብትገልጽም ስኬታማነቱ ላይ ግን ጥያቄ መነሳቱ አልቀረም። በዋነኛነት ጥረት እየተደረገ ያለው የሶማሌ ችግር ድንበር እንዳይሻገርና አልሸባብ እንደ ኬንያና ኡጋንዳ ባሉ አጎራባች ሀገራት የሚያደርሰውን ጥቃት ለመገደብ ነው ይላሉ ተንታኞች። ትራምፕ አሜሪካ በሌሎች ሀገራት ላይ ያላትን ጣልቃ ገብነት እየተቹ ለምን በሶማሌ የሚፈጸም ጥቃት ይደግፋሉ የሚል ጥያቄ ለሚከተለው ምላሽም ሰጥተዋል። ይህም አስተዳደር በሶማሌ የሚፈጸሙን ወታደራዊ ኦፕሬሽኖች ከማስቆም ይልቅ እምብዛም የማይታዩ ማድረግ ይቻላል። ወታደሮችን ለአደጋ ሲያጋልጥ የድሮን ጥቃት መፈጸም ኃያልነቱን ለማሳየት ሊረዳው ይችላል። አሜሪካ በሶማሌ የምትከተለውን ፖሊሲ የታለመለት ግብ እንደማይመታ ግምታቸውን የሚያስቀምጡ
የፖለቲካ ተንታኞች ይደመጣሉ። አልሸባብን በድሮን ጥቃት ብቻ ማስቆም ይቻል ይሆናል? በሶማሌ የተባበሩት መንግስታት ገለልተኛ የሰብአዊ መብት መርማሪ ኢሻዳይ ፋት እንደሚሉት በ2023 ብቻ ከ1.5 ሚሊዮን በላይ ህጻናት ለምግብ እጥረት ሲጋለጡ 730 ህጻናት ሕይወታቸው ተቀጥፏል። የአየር ንብረት ለውጥ የረሃብ መስፋፋት እንዳባባሰው ያወጡት ሪፖርት ይጠቁማል። ትራምፕ የአየር ንብረት ለውጥ በጋረጠው አደጋ አያምኑም። የአሜሪካ ዓለም አቀፍ ልማት ተራድኦ ድርጅት እንዲሁም አሜሪካ በተባበሩት መንግስታት አማካኝነት የምታደርገው ዓለም አቀፍ ድጋፍ እንድትቀንስም ውሳኔዎች አሳልፈዋል። የመንግስታቱ ድርጅት በበኩሉ ሰብአዊ ቀውስን ለመግታት ለሚያደርገው ጥረት እያገኘ ያለው ድጋፍ በቂ እንዳልሆነም አስታውቋል። ትራምፕ በሶማሊያ የሚከተሉትን ወታደራዊ ስትራቴጂዎች ውጤታማ መሆን የሚታየው በጊዜ ሂደት ነው። ተንታኞች እንደሚሉት ግን የቅርብ ጊዜ የሶማሌ ታሪክ ሲታይ እንደ አሜሪካ ያሉ ሀገራት ጣልቃ ገብነት በጉልህ ይጠቀሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።